ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የሆቺሚኒ ተከታይ ኢትዮጵያውያንን በተደጋጋሚ በማውገዝ የሚታወቁት ጠቅላይ ሚኒስትር አብይ በሆቺሚኒ የመቃብር ስፍራ የአበባ ጉንጉን አስቀመጡ። ሶሻሊስት ኢትዮጵያውያንን በሸና በቸ የተጣሉ የሚሉት ጠቅላይ ሚኒስትሩ ሶሻሊዝምን ደግሞ በሽታ ሲሉ መጥራታቸው አይዘነጋም። ይህንን የተመለከተ መረጃ ይዘናል። ፊልድ ማርሻል ብርሃኑ ጁላ የፈረሙትን ፊርማ መልሰው መፈረማቸውን አሳውቋል። በጎረቤት ሀገራት የሚያደርጓቸውን ጉዞዎችንም ቀጥሏል። ተጨማሪ ያለን። የኤርትራው ኤምባሲ ሊዘጋ ነው። አምባሳደር ያልነበረበት ኤምባሲ እንዲዘጋ ተወስኖበታል ተብሏል። እንዴት? እንቃኘዋለን። በትግራይ ክልል ርዕሰ መዲና መቀለ 15 ማደያዎች ነዳጅ እንደሌላቸው ተነገረም። በአማራ ክልል ርዕሰ መዲና ባህር ዳር ደግሞ ማደያዎች ጥቁር ገበያ እንደሆኑባቸው አሽከርካሪዎች ይናገራሉ። ሰሙታላችሁ። የትምህርት ሚኒስትሩ ብርሃኑ ነጋ ሙስሊሞች በትምህርት ተቋማት ኒቅባ እንዲለብሱ አንፈቅድም አሉ። ኒቅባ የሚለብሱ ሴቶችም የደህንነት ስጋት ምንጭ ናቸው ብለዋቸዋል። በዝርዝር እንቃኘዋለን። በአዲስ አበባ ወደ 700 የሚጠጉ ሰዎች በነፍስ ማጥፋትና ሌሎች ወንጀሎች እየተፈለጉ ነው ተባለ። በሌላ በኩል ዜጎችን በመቅጣት 60 ቢሊዮን ብር የመሰብሰብ እቅድ ያለው የብልጽግናው አገዛዝ ከአዲስ አበባ ሹፌሮች ብቻ በ9 ወራት 600 ሚሊዮን ብር ቅጣት ሰበሰብኩ ሲል መንገድ ዳር ሽንት ሲሸኑ አገኘኋቸው ካላቸው ሰዎች ደግሞ 100 ሺህ ብር ሰበሰብኩ ብሏል። የምንመለከተው መረጃ ይሆናል። የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወራት ውዝፍ ደሞዝ እንዲከፈል ወሰንም። ተከሳሾቹም የትግራይ ክልል ጊዜያዊ አስተዳደር፣ የትግራይ ክልል ትምህርት ቢሮ፣ የፋይናንስ ቢሮና የፌደራል መንግስቱ ገንዘብ ሚኒስቴር እንደነበሩ የሚታወቅ ነው። ሌላኛው መረጃችን ነው። ዶናልድ ትራምፕ ሩሲያ ከፈጸመችው ከፍተኛ ጥቃት በኋላ ጦርነቱ ማገርሸቱን ዜሌንስኪን ተጠያቂ አድርጓል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የሆቺሚኒ ተከታይ ኢትዮጵያውያንን በተደጋጋሚ በማውገዝ የሚታወቁት ጠቅላይ ሚኒስትር አብይ አህመድ በሆቺሚኒ የመቃብር ስፍራ የአበባ ጉንጉን አስቀመጡም። ሶሻሊስት ኢትዮጵያውያንን በሸና በቸ የተጣሉ የሚሉት ጠቅላይ ሚኒስትሩ ሶሻሊዝምን ደግሞ በሽታ ሲሉ መጥራታቸውም አይዘነጋም። በኢትዮጵያ ውስጥ አብዮት ለማካሄድም ሆነ የኢትዮጵያ አርሶ አደር የመሬት ባለቤት የሆነበት ለውጥ ለመምጣቱ ምክንያት የሆነው ንቅናቄን ያካሄዱት ተማሪዎች መሆኑም እስከ 1983 ድረስ ሀገር ያስተዳድረው የደርግ መንግስት በሶሻሊዝም ሀልዮት የተመሩ መሆናቸው የሚታወቅ ነው። የተማሪዎች ንቅናቄ አባላትን በመንግስት ላይ የነበራቸውን ተቃውሞ ሲያሰሙ እንደ ፋና ወጊና ተምሳሌትነት ከሚመለከቷቸው ዓለም አቀፍ ታጋዮች መካከል ሆቺሚኒ አንዱ ነው። በዚህም ፋኖ ተሰማራ ብለው ዘምረውለታል። የአሜሪካን ወረራ የታገለው የቪየትናሙ ሆቺሚኒ በተለይም ለኢትዮጵያን ወጣቶችና ተማሪዎች የንቅናቄያቸው ኮከብ ሆኖ የኖረ ሰው የዘመኑ ትውልድ ሶሻሊዝም ርዕዮት ለማድረግ የተገለገለበትን ስልትን በማቀጣጠል ረገድ አሁን ድረስ የሚነሳ ስም ሆኗል። ርዕዮተ ዓለም የለኝም የሚሉት የብልጽግናው ፕሬዚደንት ግን ሶሻሊዝምን በሽታ ሲሉ ሲጠሩት፣ የሆቺሚኒ አድናቂ የሆነ ትውልድን ደግሞ ፍረጃን ያመጣ በማለት ያጣጥሉታል። ከሶሻሊስት እሳቤ ጋር በስፋት ወደ አፍሪካ ወደ ኢትዮጵያ የገባው በሽታ ነው። ሶሻሊዝም እንደ ዌቭ ዘ ሆል አፍሪካን የወረረ በሽታ የወረረ እሳቤ ነው በሆነ ዘመን ውስጥ። ይህ በሽታ በተለይ ኢትዮጵያ ውስጥ ያመጣው ችግር ደግሞ ፍረጃ ነው። ብዙ አፍሪካ ሀገራት በሶሻሊዝም እሳቤ ተውጠው ተንቀሳቅሰዋል። በእኛ ደረጃ ግን ፍረጃ መኖር እርግጠኛ አይደለሁም። ጠላት ስንል እንፈርጃለን። በጠላት መቃብር ላይ ካልሆነ ቤት አንሰራም። ማህበረሰብን ቡድኖችንና ግለሰቦችን በተለያዩ ስያሜዎችና ጸያፍ ቃላት ሲፈርጁ የሚታወቁት ጠቅላይ ሚኒስትር አብይ ለሶሻሊስቱ ትውልድ እንዲህ ያለ ስያሜ ከሰጡ አንድ ወር ሳይሞላቸው ወደ ሶሻሊስቷ ቪየትናም አቅንተው በሆቺሚኒ የመቃብር ስፍራ የሚያበባ ጉንጉን አስቀምጧል። ኮሚኒዝም በሽታ ነው ሲሉ የነበሩት ጠቅላይ ሚኒስትሩ ከቪየትናም ኮሚኒስት ፓርቲ ዋና ጸሐፊ ጋር መገናኘታቸውንና የፓርቲውን ማዕከላዊ ጽህፈት ቤት መጎብኘታቸውንም ቢሮአቸው አሳውቋል።
ፊልድ ማርሻል ብርሃኑ ጁላ የፈረሙትን ፊርማ መልሰው መፈረማቸውን ገለጹ። በጎረቤት ሀገራት የሚያደርጓቸው ጉዞዎችም ቀጥሏል። ጠቅላይ ኤታማዦር ሹሙ ከሚመሩት ሰራዊት ጋር በተያያዘ ሲናገሩ የሚታወቁት በዓለም ላይ ተወዳዳሪ የሌለው ጦር ገንብተናል፣ እኛን አመራሮችንም እኛም ጋና የሚለው ግብዣ በዛብኝ ሲሉ ነው። እንደ ኢትዮጵያ አይነት ሰራዊት አሁን ዓለም ላይ አለ ብዬ አላምንም። የትም ዩናይትድ ኔሽን ብትሄድ የተከበረ ነው። አሜሪካ ብትሄድ የተከበረ ነው። አረብ ሀገር ብትሄድ የተከበረ ነው። አፍሪካ በሙሉ የተከበረ ነው። እንዴት ነው የምትገነቡት ብለው እየጠየቁን ነው። እኛ ሳንወድ በግድ እንትን ያደርጉናል፣ በቃ ይጋብዙናል፣ ኢንቫይት ያደርጉናል። ስለዚህ እኔ አሁን እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋና እኛም ጋር እኛም ጋር እንነጋገር፣ እኛም ጋር እንደራደር፣ እኛም ጋር እንፈራረም የሚል በቃ ቁጥር የለው። ፊልድ ማርሻሉ ባለፉት ወራት ያደረጉት ጉዞና የተቀበሏቸው እንግዳዎች በአመዛኙ የምስራቅ አፍሪካ ሀገራት ሲሆኑ ፊርማቸውን ያስቀመጡትም እንደ ሞቃዲሾ፣ ካምፓላና አሁን ደግሞ እንደ ኪጋሊ ባሉ ከተሞች ነው። በሩዋንዳ የስራ ጉብኝት ላይ የሚገኙት ፊልድ ማርሻል ብርሃኑ ጁላ ትናንትም ከሩዋንዳ አቻቸው ጀነራል ሙባረክ ሙጋጋ ጋር ውይይት ማድረጋቸውን አሳውቀው ባለፈው ወር እኒሆ አዛዥ በአዲስ አበባ ጠርተው ያስፈረሟቸውን የመግባቢያ ሰነድ ስምምነት መልሰው ኪጋሊ ላይ መፈረማቸውን ይፋ አድርጓል። ከዲሞክራቲክ ሪፐብሊክ ኮንጎ፣ ቡሩንዲና መሰል ሀገራት ጋር አለመግባባት ላይ የሚገኙት ፕሬዚደንት ፖል ካጋሜ አጋር እየፈለጉ እንደሆነ በሚነገርበት በዚህ ወቅት ፊልድ ማርሻል ብርሃኑ ጁላንም አግኝተዋቸዋል። ፊልድ ማርሻሉ ወደ ሩዋንዳ ያቀኑትም ለ4 ቀናት ሊቆዩ ነው። የኢትዮጵያ ወታደራዊ አዛዦች አብዝተው የሚመላለሱባቸው ሩዋንዳና ኡጋንዳ በትግራይ ካደረጉት ጦርነት ጋር በተያያዘ ስማቸው አብሮ የሚታወስ ነው። ሩዋንዳ በርካታ የኢትዮጵያ አየር ኃይል አባላትን በማንነታቸው ሳቢያ በወቅቱ በአገዛዙ ከመታሰር ለማምለጥ የሸሹባት ሀገር እንደነበረች የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም ኡጋንዳና ሩዋንዳን የወያኔ ደጋፊ ናቸው የሚል ንግግር በአዲስ አበባ አንድ ስብሰባ ላይ መናገራቸው አይዘነጋም። ኡጋንዳና ሩዋንዳ የኢትዮጵያ ደጋፊ አይደሉም የሚል አቋም ያላቸው የብልጽግናው ፕሬዚደንት ሙሴቬኒና ካጋሜ ከማይኖሪቲ የመጡ መሪዎች በመሆናቸው ከማጆሪቲ መተን ህወሓትን ስናባረረው እኛም እንዲሁ እንደረጋለን በሚል ይደነግጣሉ የሚለውን ምክንያት አድርገው በማንሳት የአስመራው ኤምባሲ ሊዘጋ ነው። አምባሳደር ያልነበረበት ኤምባሲ እንዲዘጋ ተወስኖበታል ተብሏል። እንዲዘጋ የተወሰነበት ደግሞ በአስመራ የሚገኘው የአሜሪካ ኤምባሲ ነው። ፖለቲኮ የተሰኘው ጋዜጣ እንደጻፈው ከሆነ የአሜሪካ የውጭ ጉዳይ መስሪያ ቤት የወጪ ቅነሳ አዲስ እቅድ ያወጣ ሲሆን በዚህም መሰረት የመስሪያ ቤቱን ዓመታዊ ወጪ በ50% መቀነስ መታሰቡን አሳውቆም እቅዱን ተግባራዊ ለማድረግ የሚያስችሉ ምክረ ሀሳቦች መቅረባቸውን ጽፏል። ከቀረቡት ምክረ ሀሳቦች ውስጥ 10 የአሜሪካ ኤምባሲዎችን መዝጋት የሚለው አንዱ ነው። እንዲዘጉ ከተባሉ ኤምባሲዎች መካከል ደግሞ የኤርትራው ኤምባሲ ይገኝበታል። ኤርትራ አገር ከሆነች በኋላ ብዙም ሳይቆይ የተከፈተው የኤርትራው የአሜሪካ ኤምባሲ ከ20 ዓመታት በላይ አምባሳደር ያልተመደበበትና በጉዳይ ፈጻሚ ሲከወንበትም የቆየ ነው። አሁን እንዲዘጋ የተወሰነበት ሲሆን ወደ ኬንያ ናይሮቢው የአሜሪካ ኤምባሲ ይቀየጣል ተብሏል። ከኤርትራው በተጨማሪ በግሬናዳ፣ በሌሴቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በዲሞክራቲክ ኮንጎም፣ በጋምቢያ፣ በደቡብ አፍሪካ፣ በማልታና በማልዳቢስ የሚገኙ የአሜሪካ ኤምባሲዎችም ተዘጊ ናቸው ብሏል ዘገባው። በትግራይ ክልል ርዕሰ መዲና መቀለ 15 ማደያዎች ነዳጅ እንደሌላቸው ተሰማ። በአማራ ክልል ርዕሰ መዲና ባህር ዳር ደግሞ ማደያዎች ጥቁር ገበያ እንደሆኑባቸው አሽከርካሪዎች ይናገራሉ። ከሳምንታት በፊት የብልጽግናው መንግስት ያደረገው ከፍተኛ የነዳጅ ጭማሪም የብርቱካን ዘጋቢ ፊልምን ጨምሮ በተለያዩ አጀንዳዎች ተሸፍኖ አልፏል። ከዚህም ባሻገር በሀገሪቱ በተለያዩ አካባቢዎች የተፈጠረው የነዳጅ እጥረት በተጨመረው ዋጋም ነዳጅ ባገኘው የሚሉ አሽከርካሪዎች እንዲበራከቱ ነው ያደረገው። በአማራ ክልል ያለው የነዳጅ እጥረት አሁንም የክልሉ ችግር ሆኖ መቀጠሉን አሽከርካሪዎች እየተናገሩ ናቸው። በባህር ዳር ከተማ በየጊዜው ነዳጅ ለመቅዳት ረጃጅም የተሽከርካሪ ሰልፎች በከተማ ነዋሪዎች እንቅስቃሴ ላይ ከፍተኛ ጫናን አሳድረዋል። 120 ብር ነው መንገዳ። በ120 ብርም ደግሞ ያው እንግዲህ የሚደርሰን እሁድ ወይ ደግሞ አልቋል ይሉን ይችላሉ። አሁን ትንሽ እንደቀዱ አልቋል ይሉናል። ደግሞ ሌላ ፍለጋ ነው ምን እኛ ስንት ቀን ቆማለን? 4-5 እንደ ቤንዚን በብላክ ብንገዛ ይሻላል። ይሄ ስሙ ማደያ ነው እንጂ ብላክ። ስለዚህ ይሄ ታክሲ ተሰለፈ ማለት እኛ ለምሳሌ ሆስፒታል መስመር ነን። ሆስፒታል መስመር እንዳለ ያለው ስለመጣ ሆስፒታል ገበያ ድረስ በእግር መሄድ ወይም በኮንትራት ባጃጅ 400-500 ከፍለህ ትሄዳለህ።
በ10 ወር መሄድ ሲችል ማለት ነው 3 ቀን 4 ቀን እንሰልፋለን። በሌላ በኩል የብልጽግናው መንግስት በትግራይ ህዝብ ላይ የነዳጅ ክልከላ እያደረገ ሳምንታት እያለፉ ነው። በመቀለ ከተማ ያሉ 15 ማደያዎች ነዳጅ የላቸውም። በእርግጥ ለ11 ቀናት ወደ ክልሉ 1 ሊትር ነዳጅ እንዳይገባ ከታገደ በኋላ 1 እና 2 ቦቲ ነዳጅ ወደ ክልሉ መግባት መጀመሩን የክልሉ የንግድና ኤክስፖርት ኤጀንሲ ይገልጻል። ነገር ግን አሁንም ያለው መጠን እጅግ ዝቅተኛ ነው። ከዚህ በፊት ይገባ የነበረው ነዳጅ መጠን በቀን ከ7 እስከ 16 ቦቲ የነበረ ሲሆን አሁን ግን ከ1 እስከ 4 ቦቲ ያክል ብቻ እየገባ ነው ተብሏል። በክልሉ ስራ ላይ ካሉ 68 ማደያዎች 3 እና 4 ያክሉ ብቻ ናቸው ነዳጅ የሚገኝባቸው። በመቀለ ከተማ ካሉት 15 ማደያዎች ውስጥ ደግሞ አንዱም ነዳጅ የለውም። የኤጀንሲው አንድ አመራር ሲናገሩም 1 እና 2 መኪና መጣ ሲባል ተጠቃሚው ሰልፍ ይዞ ይጠብቀናል ይሉና ነገር ግን የቅድሚያ ለሚያስፈልጋቸው ለጤና ተቋማት እየተሰጠ መሆኑን ገልጸው አንዳንድ ድርጅቶች በነዳጅ እጥረት ምክንያት መስራት አቁመዋል ሲሉ አስረድተዋል። በመስኖ የሚሰሩ አርሶ አደሮች፣ የሰብአዊ መብት ተቋማት፣ የትራንስፖርት ዘርፉ ላይ የተሰማሩ አካላት ችግር ውስጥ በመሆናቸው የሚያቀርቡት ጥያቄ ምላሽ አጥተናል ሲሉም የችግሩን አሳሳቢነት አስረድተዋል። በጥቁር ገበያው የሚሸጠው ነዳጅ ከአጎራባች ክልሎች ሊመጣ የሚችል ነው ተብሎ ይገመታል። ነገር ግን ገበያውን ለመቆጣጠር ሲሞከር መደበኛውን ማስገባት ካልቻላችሁ ከየትም ያምጡት እኛ እንገዛለን የሚል ግብረ መልስ ከማህበረሰቡ እየደረሰን ነው ሲሉም ነው የገለጹት። የትምህርት ሚኒስትሩ ብርሃኑ ነጋ ሙስሊም ተማሪዎች በትምህርት ተቋማት ኒቅባ እንዲለብሱ አንፈቅድም አሉ። ኒቅባ የሚለብሱ ሴቶች የደህንነት ስጋት ምንጭ ናቸውም ብለዋቸዋል። በሌላ ዜና ከ5000 በላይ ትምህርት ቤት በመውደሙ ምክንያት አገልግሎት መስጠት እንደማይችልም ገልጿል። የሙስሊም ሴቶች የትምህርት ቤት አለባበስ ጉዳይ ግልጽ የሆነ መፍትሄ እንዲሰጠው የብልጽግናው ፓርላማ አባላት የትምህርት ሚኒስትሩ ብርሃኑ ነጋን ሲጠይቋቸው በትምህርት ቤት ኒቅባ ለብሰው መገኘት አይፈቀድም ብለዋል። የኢትዮጵያ ሕግና ደንቦች በዚህ ጉዳይ ላይ የወጡ ሂጃብን ለብሶ ትምህርት መማርን የሚከለክሉ አይደሉም፣ ኒቅባ ግን አይፈቀድም ያሉት ብርሃኑ ነጋም ንግግራቸው ከፓርላማው አባላት ትችት ገጥሞታል። ጠቅላይ ሚኒስትሩን በማድነቅ ግን ደግሞ ሌሎች ሰዎች አድሏዊ ተግባር እየፈጸሙ እንደሆነ በማስመሰል ይህንኑ ጥያቄ የጠየቁት ኡስታዝ ካሚል ሸምሱም ትምህርት ከማንኛውም አድሎ አሰራር የጸዳ መሆን እንዳለበት የተደነገገ መሆኑን ጠቁመው ይህም ብሔርን በሃይማኖት፣ ጾታ፣ እድሜን፣ አካል ጉዳተኞችን ወዘተ መሰረት ያደረገም ምንም አይነት ልዩነት መኖር የለበትም ብሏል። በአሁኑ ሰዓት ግን በተለያዩ ቦታዎች ያለባበስ ጉዳይ አጀንዳ ሆኗል በማለት የተከራከሩት ኡስታዝ ካሚል ሸምሱም ተማሪዎች ትምህርታቸውን ተው እስከ መባል መድረሳቸውን አንስቷል። ለዚህ ጥያቄ መልስ የሰጡት ብርሃኑ ነጋም የኢትዮጵያ ሕግና ደንቦች ኒቅባ እንዲለበስ አይፈቅዱም ሲሉ ተደምጧል። ህጻናት ልጆች ባሉበት ትምህርት ቤት አንድ ሰው ፊቱን ሸፍኖ በሚገባ ጊዜ የደህንነት ስጋት አለ በማለት መልሷል። በሀገሪቱ ውስጥ ከ7 ሚሊዮን በላይ ተማሪ ተመዝግቦ ከትምህርት ገበታ ውጭ ሆኖ ተገኝቷል ያሉት ሚኒስትሩ በተቃራኒው በሀገር አቀፍ ደረጃ 5300 በላይ ትምህርት ቤቶች በሰው ሰራሽና በተፈጥሮ አደጋዎች ምክንያት አገልግሎት መስጠት አልቻሉም ነው ያሉት። በአዲስ አበባ 700 የሚደርሱ ሰዎች በነፍስ ማጥፋትና ሌሎች ወንጀሎች እየተፈለጉ ነው ተባለ። በሌላ በኩል ዜጎችን በመቅጣት 60 ቢሊዮን ብር የመሰብሰብ እቅድ ያለው የብልጽግናው አገዛዝ ከአዲስ አበባ ሹፌሮች ብቻ በ9 ወራት ውስጥ 600 ሚሊዮን ብር ቅጣት ሰበሰብኩ ብሏል። ዜጎችን በስነ ምግባር የታነጹና ህግ አስከባሪ እንዲሆኑ የማስተማር ግዴታ መንግስታዊ ኃላፊነት ሆኖ የቀጠለ ነባር እውቀት ቢሆንም ከቅጣት ብቻ 60 ቢሊዮን ብር ለመሰብሰብ ያቀደው የብልጽግናው መንግስት ግን ሰበቦችን እየፈለገ ዜጎችን እያደህየ ቀጥሏል። ዘንባባ ተገጨ፣ ሹፌር ተወራጨ እያለ በአዲስ አበባ ልዩ ልዩ ቅጣቶችን በአሽከርካሪዎች ላይ የጣለው ብልጽግና በከተማ መኪና ይዘው ከሚንቀሳቀሱና ደንብ ተላልፏል ካላቸው ሹፌሮች እስከ 3 ሚሊዮን ቅጣት እያስከፈለ መሆኑን መዘገባችንም አይዘነጋም። እርጥብ ሳደረገጣችሁ ከሚለው ጀምሮ እስከ መደበኛዎቹ የትራፊክ ደንብ መተላለፎች ድረስ የቅጣት ደረሰኝ የሚሰጠው አገዛዙ በ9 ወራት የስራ ዘመን ውስጥ ከ600 ሚሊዮን ብር በላይ ገቢ ከአሽከርካሪዎች ብቻ በቅጣት መሰብሰቡን አሳውቋል። ይሁን እንጂ ጥፋት ፈጽመው ሳይያዙ ያመለጡኛሉ፣ እነርሱንም እየፈለኳቸው ነው ሲልም ነው የገለጸው። እነዚህም 689 አሽከርካሪዎች ናቸው ያለው ባለስልጣኑ እነዚህ አካላት ህይወት ማጥፍተው ንብረትም ጎድተው የጠፉ በሚል መድቧቸዋል። በአዲስ አበባ ውስጥ የብልጽግናው መንግስት ሳር ማንጠፍና ዘንባባ መትከል ከጀመረ በኋላ በሹፌሮች ላይ የሚጣለው ቅጣት አይነቱ የበዛ ሲሆን ገቢውን ለማሳደግና ዕዳውን ለመክፈል ቃል ገብቶ ከና IMF ብድር ከተቀበለ በኋላ ቅጣቱንም አሳድጎታል። በዚህም ሳር የረገጠውም ዘንባባ የገጨውም በሚሊዮኖች ብር የሚቀጣ ሆኗል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን
በመርካቶና በመሳለሚያ አካባቢ በመንገድ ሽንት ሲሸኑ አገኘኋቸው ያላቸውን ሰዎች 100 ሺህ ብር መቅጣቱን ማሳውቋል። ይህንን ደንብ ተላለፉ የተባሉ 50 ግለሰቦች እያንዳንዳቸው 2000 ብር በድምሩ 100 ሺህ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ ወስጄባቸዋለሁ ነው ያለው። ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት ከዚህ ጋር በተገናኘ ባደረጉት ንግግር የእርሳቸው መንግስት አምባገነናዊ ቢሆን ኑሮም እርሳቸው ባስገነቡት መንገድ ላይ ቆመው የሚጸዳዱ ሰዎችን ያስር እንደነበር መግለጻቸውም የሚዘነጋ አይሆንም። የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወራት ውዝፍ ደሞዝ እንዲከፈል ወሰንም። በትግራይ መምህራን ማህበር ጠበቆች የቀረበውና በጦርነቱ ጊዜ ያልተከፈለው የ17 ወራት የመምህራን ደሞዝን ሲመለከት የቆየው ከፍተኛ ፍርድ ቤቱ ዛሬ በዋለው ችሎት ውሳኔውን ሰጥቷል። ተከሳሾቹ የትግራይ ትምህርት ቢሮ፣ የፋይናንስ ቢሮ፣ የትግራይ ጊዜያዊ አስተዳደር እንደዚሁም የፌደራል መንግስቱ የፋይናንስ ሚኒስቴር ሲሆኑ ጉዳያቸው በሌሉበት ሲታይ ቆይቷል። ፍርድ ቤቱ የቀረበለትን ክስ መርምሮ የመምህራኑ የ17 ወራት ውዝፍ ደሞዝ እንዲከፈል ወስኖ ፋይሉም ወደ መዝገብ ቤት መልሶታል። የፍርድ ቤቱ ውሳኔ እንደሚቀበሉትና እንዳረካቸው የተናገሩት አስተያየት ሰጪ መምህራን ውሳኔውን ቶሎ በመተግበር በከፋ ሁኔታ ውስጥ የሚገኙ መምህራንን መታደግ ይገባል ብሏል። ተከሳሾቹ ውሳኔውን በማስመልከት እስካሁን ያሉት ነገር የለም። መምህራንን ያካተተ የ17 ወራት ያልተከፈለ የመንግስት ሰራተኞች ውዝፍ ደሞዝን የመክፈል ጥያቄም ከፕሪቶሪያው ስምምነት ማግስት የጀመረ ነው። በቀድሞው ፕሬዚደንት አቶ ጌታቸው ረዳ የሚመራው የጊዜ አስተዳድሩ ጉዳዩ በፍርድ ቤት እንዳይታይ የሚከለክል መመሪያ እስከማውጣት ደርሶ እንደነበርም የሚዘነጋ አይሆንም። ዶናልድ ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ዜሌንስኪን ተጠያቂ አድርጓል። ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ዜሌንስኪ ነው በማለትም ወቅሷል። በዩክሬን በደረሰና ከባድ ነው በተባለው የሩሲያ ጥቃት 35 ሰዎች ሲሞቱ 117 ሰዎች ደግሞ ቆስሏል። በሶስት ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ህይወታቸው አልፏል ያሉት ትራምፕ ፑቲን የመጀመሪያውን ኃላፊነት፣ ሁለተኛውን ደግሞ ምን እንደሚያደርግ እንኳን የማያውቅ የነበረው ጆ ባይደንና ሶስተኛው ደግሞ ዜሌንስኪ ናቸው ብሏል። የዶናልድ ትራምፕ አስተያየት ሩሲያ ባሳለፍነው እሁድ በዩክሬኗ ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣን መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ ያደረሰችው እጅግ የከፋው ጉዳት ነው በሚል እንደሚገለጽም ቢቢሲ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።